ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ደግሞ አንድ ሰው የጥርስ ሕክምና ከተደረገ በኋላ የጥርስ ሕክምናው በተለያዩ ምክንያቶች ፌል ሊያደርግ ይችላል ወይም ደግሞ ከጊዜ ሂደት በኋላ በአጭሩ የህመም ስሜት በማምጣት ጥርሱን ለማስነቀል ግዴታ የህመም ስሜት ሊፈጥር ይችላል። አንድ ሰው የጥርስ ሕክምና ከተደረገለት በኋላ የጥርስ ሕክምናው ከ10 እስከ 20 ዓመት ድረስ ሊቆይ ይችላል። ይሄ የሚሰራው የጥርስ ሕክምና ኳሊቲ እንደዚሁም ደግሞ ሌሎች ፋክተሮች ወይም ደግሞ ሌሎች ወሳኝ ምክንያቶች አሉት። አንድ ሰው የጥርስ ሕክምና ካሰራ በኋላ በተለያየ ምክንያት የጥርስ ሕክምናው ፌል ሊያደርግ ይችላል። ለምሳሌ ኢንኮምፕሊት የሆነ ወይም ደግሞ ሙሉ ለሙሉ ሕክምናውን ያልጨረሰ ሰው ወይም ደግሞ ለምሳሌ የኋላ ጥርሶችን መውሰድ እንችላለን። የኋላ ጥርሶች አንድ ስር አይደለም ያላቸው፣ ሁለት ወይም ደግሞ ለዚህ 3 ስር ሊኖራቸው ይችላል። ስለዚህ እያንዳንዱ ስር ውስጥ ነርቮች አሉ ማለት ነው። እነዚህ ነርቮች ወይም ደግሞ ኢንፌክትድ የሆኑ ነርቮች ሙሉ ለሙሉ ከዛ ቦታ ላይ በህክምና ማስወገድ ካልተቻለ ከጊዜ ሂደት በኋላ የህመም ስሜት በመፍጠር የጥርስ ህመም እንደዚሁም ደግሞ የጥርስ ንቅናቄ እንደዚሁም ደግሞ ጥርስ ስር ላይ መግል የመቋጠር ምልክቶችን ሊያመጣ ይችላል። ይሄ የጥርስ ህክምናው ፌል እንዳደረገ ማሳያ ተደርጎ መወሰድ ይችላል። ሌላው ደግሞ በጥሩ ሁኔታ የስር ህክምናው ወይም ደግሞ የጥርስ ህክምናው ከተሰራ በኋላ በበቂ ሁኔታ ሙሉ ለሙሉ ጥርሱን አለመክደን ወይም ደግሞ አለመሙላት ሌላው ጥርስ ስር ህክምና ፌል እንዲያደርግ የሚያደርጉ ምክንያቶች ናቸው። ለምሳሌ አንድ የጥርስ ስር ከታከመ በኋላ ወይም ደግሞ የጥርስ ህክምና ካደረግን በኋላ የላኛው ወይም ደግሞ የጥርሱ የመርገጫ ክፍል ወይም ደግሞ የፊት ለፊት ከሆነ ደግሞ የላኛው ክፍል መሙላት ወይም ደግሞ ሙሉ ለሙሉ መሸፈን አለበት። እነዚህ በተለይ የምንጠቀማቸው ማቴሪያሎች የተለያዩ ናቸው። እነዚህን ጥርሶች ለመሙላት ምናልባት ለኋለኛ ጥርሶች ኮምፖዛይት ልንጠቀም እንችላለን፣ ወይም ደግሞ አመልገም ብለን የምንጠራ ወይም ደግሞ በተለምዶ ሲልቨር ፊሊንግ ተብሎ የሚጠራውን ሙሌት ማቴሪያል ልንሞላ እንችላለን። እነዚህ ሙሌቶች ግን በአጥጋቢ መልኩ ወይም ደግሞ ከጥርሱ ወይም ደግሞ ከተጎዳው የጥርስ ክፍል ጋር በሚገባ በደንብ ልጥፍ ተደርጎ ወይም ደግሞ ምንም አይነት ማይክሮ ሊኬጅ ወይም ደግሞ ፍሳሽ በማይፈጥር ሁኔታ ወይም ደግሞ ወደ ጥርሱ ሰርጎ እንዳይገባ በሚያደርግ መልኩ ካልተሞላ በጊዜ ሂደት ፌል ሊያደርግ ይችላል። እንደዚሁም ደግሞ ራሳቸው ሙሌት ማቴሪያሎቹ ከጊዜ ሂደት በኋላ ማይክሮ ሊኬጅ ብለን የምንጠራ ወይም ደግሞ ፍሳሽ የመፍጠር እድል አላቸው። በተለይ ለምሳሌ ኮምፖዛይትን ጥርስ ብንወስድ በአጭር ጊዜ ውስጥ ማይክሮ ሊኬጅ ሊኖር ይችላል። ማይክሮ ሊኬጅ የምንለው በሙሌቱና በጥርሱ መካከል ያለ ክፍተት ማለት ነው። ይህ ክፍተት በተለያየ ምክንያት ሊፈጠር ይችላል። እንደዚሁም ደግሞ ጥርሱ ወይም ደግሞ ሙሌቱ ከዛ ቦታ ላይ በቀላሉ እንዲነቀል ወይም ደግሞ እንዲነቃነቅ በማድረግ ፈሳሽ ወይም ደግሞ የምንበላው የምንጠጣው ነገር እንደዚሁም ደግሞ ባክቴሪያዎች ወደ ተሞላው ወይም ደግሞ ወደ ታከመው ጥርስ ወደ ውስጥ እንዲገቡ በማድረግ የጥርስ ህክምናው ፌል ሊያደርግ ይችላል። ሌላው ደግሞ ጥርስ ህክምናው ከተደረገ በኋላ ወይም ደግሞ ሙሉ ለሙሉ ጥርሱን ካልሸፈነው ጥርሱ ክራክ ሊያደርግ ይችላል ወይም ደግሞ ሊሰነጠቅ ይችላል። ያ ማለት አንድ ጥርስ የስር ህክምና ከተደረገለት በኋላ ሞልተነዋል ወይም ደግሞ ዘግተነዋል እንበል። ነገር ግን በሆነ ምክንያት ወይም ደግሞ በአደጋ ክራክ አደረገው ወይም ደግሞ ስንጥቅ አገኘው እንበል። ያ ስንጥቅ በጊዜ ሂደት ቆሻሻዎች፣ ባክቴሪያዎች ወደ ጥርሱ ወደ ውስጠኛው ክፍል ወይም ደግሞ ወደ ነርቮ ወደ ታከመበት ቦታ ባክቴሪያዎች እንደዚሁም ደግሞ ፍሳሽ በመግባት በጊዜ ሂደት የኢንፌክሽን የእብጠት እንደዚሁም ደግሞ የህመም ምልክት በማምጣት የስር ህክምናው እንደዚሁ ፌል ሊያደርግ ይችላል። ሌላው አዲስ ኢንፌክሽን ሊፈጠር ይችላል። አንድ ሰው የጥርስ ህክምና አድርጓል ማለት ኢንፌክሽን 100% አይፈጠርም ማለት አይደለም። በጊዜ ሂደት የሚፈጠሩ ኢንፌክሽኖች እንደዚሁም ደግሞ ሙሉ ለሙሉ የነርቭ ካናል ወይም ደግሞ የነርቭ ስር ሙሉ ለሙሉ ባለመጸዳቱ ምክንያት እንደዚሁም ደግሞ ኢንፌክትድ የሆነ ባክቴሪያ ኮንታሚኔሽን ወይም ደግሞ ኢንፌክትድ የሆነ ቲሹ ካናል ውስጥ ወይም ደግሞ ነርቭ የታከመበት ቦታ ላይ በመቅረቱ ምክንያት እንደዚሁም ደግሞ በጥርሱ ዙሪያ ባሉ ኢንፌክሽን ሶርሶች አዲስ ኢንፌክሽን ሊፈጠር ይችላል። ሌላውና የመጨረሻው ትሪት ያላደረግናቸው ካናሎች የጥርስ ህክምናው ፌል እንዲያደርግ ሊያደርጉ ይችላሉ። ያ ማለት ምን ማለት ነው? ለምሳሌ ቅድም እንዳልኳችሁ የኋለኛ ጥርሶች ካናላቸው ወይም ደግሞ ነርቭ የሚያልፍበት ቦታ 2 ወይም ደግሞ 3 ሊሆን ይችላል። በተለያየ ምክንያት በትሬኒንግ እጥረት ወይም ደግሞ በበቂ ሁኔታ ስልጡን ባለመሆን እንደዚሁም ደግሞ የምንጠቀማቸው እቃዎች በተለይ ሁሉንም ስሮች በበቂ ሁኔታ ባለማሳየቱ ምክንያት እንደዚሁም ደግሞ አንዳንድ ጊዜ ስር ወይም ደግሞ የነርቭ መተላለፊያ ሚስ ልናደርገው ወይም ደግሞ ሳናክመው ሊቀር ይችላል። ያ ማለት ለምሳሌ 2-3 ስር ያላቸው ጥርሶች 2-3 ነርቭ አላቸው ማለት ነው። ስለዚህ ሁለቱን አክመነው ለምሳሌ ከሶስቱ አንዱ ሳይታከም ቢቀር
ከዛ ላይ ወይም ደግሞ ያ ያልታከመው የነርቭ ስር ወይም ደግሞ ያ ካናል ውስጥ በቀላሉ ባክቴሪያ በመሰብሰብ ኢንፌክሽን በማምጣት የህመም ሁኔታዎችን ሊፈጥር ይችላል። እነዚህ ችግሮች በተለያየ ደረጃና በተለያየ ምክንያት ሊከሰቱ የሚችሉ ናቸው። ምናልባትም አንዳንድ ጊዜ ጥርሱ ከፍተኛ የሆነ ጉዳት ደርሶበት እንደዚሁም ደግሞ ታካሚው በክራውን ወይም ደግሞ በአርቲፊሻል ጥርስ ለማሸፈን ፈቃደኛ አለመሆን፣ እንደዚሁም ደግሞ የስር ህክምና ከተደረገላቸው በኋላ ሰዎች ጠንካራ ነገሮችን ማኘክ፣ ጠንካራ ነገሮችን መጠቀም እርሱ በቀላሉ ክራክ እንዲያደርግ ከዛ ቦታ ላይ ወይም ደግሞ ክራክ ባረገው ቦታ ማይክሮሊኬጅ በመፍጠር እንደዚሁም የምንጠቀማቸው የሙሌት ማቴሪያሎች በበቂ ሁኔታ በጥርሱና በሙሌቱ መካከል ሳይሸፍኑ ቀርተው ወይም ደግሞ ክፍተት ፈጥረው በዛ የምግብ ትርፍራፊ፣ የውሃ ፍሰት ወይም ደግሞ የባክቴሪያ ፍሰት ወይም ደግሞ የባክቴሪያ ክምችት ሊፈጥር ይችላል። ይሄ በጊዜ ሂደት የጥርስ ስር ኢንፌክሽን በማምጣት የስር ህክምናው ፌል ሊያደርግ ይችላል።